ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ብስምላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም የሌላ እምነት ተከታይ ፋሚሊዎቼ ውድና የተከበራችሁ የሀገሬ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል እንግዲህ አካላዊ እንዲሁም ስነ ልቦናዊ የጤና ጉዳዮችን በጋራ የምንወያይበት ሀሳባችንን ሼር የምናደርግበት መሆኑ ይታወቃል። ስለዚህ ፋሚሊ የሆናችሁ ወይም ደግሞ ቤተሰብ የሆናችሁ ላይክ እና ሼር በማድረግ አበረታቱኝ። እንዲሁም ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን በተኗን በማጥቆር ተከታታይ የሚመጡ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ዛሬ ስለ ማንስትሬሽን ሳይክል ወይም የወር አበባ ዑደት ማለት ምን ማለት ነው? የወር አበባ በራሱ ኖርማል የሚባለው መቼ ነው? አብኖርማል የሚባለው መቼ ነው? መቼስ ነው የጤና እርዳታ ማግኘት የሚገባን ወይም ደግሞ ዶክተርን ማየት ያለብን መቼ ነው? የሚሉትን ሁኔታዎች ዘርዘር አድርገን ለማየት እንሞክራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ይጠቅማል የሚል መረጃ ሼር ስለማደርጋችሁ እንድታዳምጡ ጋብዛችኋለሁ ማለት ነው። ስለዚህ በመጀመሪያ የወር አበባ ዑደት ማለት ምን ማለት ነው የሚለውን ስናይ የወር አበባ ዑደት ወይም ደግሞ ማንስትሬሽን ሳይክል የምንለው አንድ ሴት የመጀመሪያ የወር አበባ ካየችበት የመጀመሪያ ቀን ጀምሮ እስከሚቀጥለው የወር አበባ የመጀመሪያው ቀን ወይም ደግሞ እስኪጀምርበት ያለው ውስጣችን የሚፈጠሩት ለውጦች እነዛ ቀናቶች ናቸው የወር አበባ ዑደት የሚባሉት ማለት ነው። የወር አበባ ዑደት ዋና ተግባሩ ምንድነው? የእንቁላል እጢዎች ውስጥ ከሚገኙ እንቁላሎች እጢዎቻችን ውስጥ በማህፀናችን ውስጥ የሚገኙ እንቁላሎችን ከነሱ ውስጥ እንቁላሎቹን በማሳደግ በ28 ቀን ውስጥ ወይም ደግሞ በአማካይ ማለት ነው 28 ቀን አንዱን መርጦ በማብሰልና ወደ ተፈለገበት ደረጃ በማድረስ ምናልባትም የወንድ የዘር ፍሬ ጋር ግንኙነት የሚፈጠር ከሆነ ማለት ነው የወንድ የዘር ፍሬ ጋር ከተገናኘች ጽንስ እንዲፈጠር ማህፀንን ዝግጁ ማድረግ ነው የማንስትሬሽን ሳይክል ዋና ስራው ማለት ነው። ይሄ ሳይሆን ቀርቶ ግን እንቁላሏ የወንድ የዘር ፍሬ ሳታገኝ በቆሻሻ መልክ ወይም ደግሞ በደም መልክ የምትፈስ ሲሆን ምን ይባላል? ማንስትሬሽን ወይም ደግሞ የወር አበባ እንለዋለን ማለት ነው። ይህ የወር አበባ መደበኛ ወይም ደግሞ ኖርማል የምንለው የወር አበባ ምን ነገሮችን ማሟላት አለበት የሚለውን ደግሞ የመጀመሪያው የቆይታ ጊዜው ነው። አንድ ሴት የወር አበባ የቆይታ ጊዜዋ አንድ የወር አበባ ከመጣ በትንሹ 2 እስከ 7 ቀናቶች ሊቆይ ይችላል ማለት ነው። 3 ቀን፣ 4 ቀን፣ 5 ቀን፣ 6 ቀን የምትጨርስ ሴት ትኖራለች። በሁለት ቀኗ የምትጸዳ ሴት ትኖራለች። እስከ 7 ቀንም የምትቆይ ሴት ትኖራለች። ይሄ ኖርማል ነው ማለት ነው። ሌላው ደግሞ ፈሳሹ እስከ 80 ml ድረስ ሊሆን ይችላል ማለት ነው። ሌላው ደግሞ ሳይክሉ ወይም ደግሞ ዑደቱ ከ21 እስከ 35ኛው ቀን ሊቆይ ይችላል። ያ ማለት የመጀመሪያ ማንስትሬሽኗን ካየችበት የመጀመሪያ ቀን እስከ ሌላኛው የማንስትሬሽን እስከሚመጣ ድረስ ወይም ሌላኛው ፔሪየድ እስከሚመጣ ድረስ 21 ወይም ደግሞ እስከ 35 ቀን ሊቆይ ይችላል። አብዛኛዎቻችን የምናውቀው 28 ነው። 28 እንደ ማክሲመም ወይም ደግሞ አብዛኛዎቹ ሴቶች የሚያዩበት ወይም ደግሞ ከ21 እስከ 35 ባለው ቁጥር መካከል ያለ አቬሬጅ ነምበር ነው እንጂ ሁሉም ሴት የግዴታ 28 ነው ማለት አይደለም። በትንሹ እስከ 21 ከዛም በኋላ እስከ 35ኛ ቀን ያለው ዑደት ወይም ደግሞ ሳይክል ኖርማል ነው ማለት ነው። ሌላው ደግሞ በሰዓት ውስጥ እስከ 3 ፓድ ወይም ደግሞ ሞዴስ ማለት ነው ሊያስቀይረን ይችላል ማለት ነው። ሌላው ደግሞ አንድ ማንስትሬሽን ሳይክል ተጀምሮ እስከሚያልቅ ድረስ እስከ 21 ፓድ ወይም ደግሞ ከዛ በላይ ሊያስጠቅም ይችላል ማለት ነው። አንድ ኖርማል የሆነ ማንስትሬሽን ወይም ደግሞ ኖርማል የሆነ ፔሪየድ ደግሞ በሌሊት ወይም ደግሞ አንድ ሴት ከተኛች በኋላ ፓድ ወይም ደግሞ ሞዴስ መቀየር አይጠበቅባትም ማለት ነው እንደ ኖርማል ኮንዲሽን። ሌላው ደግሞ ክሎት አያደርግም። ያ ክሎት ከ1 ኢንች ወይም ደግሞ ከ2.5 ሴንቲሜትር የበለጠ ክሎት አይኖረውም። ስጋ የመሰሉ ፈሳሾች፣ በጣም የወፈሩ ደሞች በብዛት የሚፈሱን ከሆነ ከኖርማል ማንስትሬሽን ሳይክል ወይም ደግሞ ከኖርማል ማንስትሬሽን ወይም ደግሞ የፔሪየድ ፈሳሽ የተለየ ምልክት ሊሆን ስለሚችል ጥንቃቄ ሊደረግበት ይገባል ማለት ነው። ሌላው ደግሞ የህመም ስሜት ተጨማሪ የአእምሮ ወይም ደግሞ የአካል ህመም ስሜቶች አይኖሩትም።
ዲስሚኖሪያ የሚባለው ማንስትሬሽን ሳይክል ጋር ተያይዞ የሚመጣ የሆድ የወገብ ወይም ደግሞ በማንስትሬሽን ምክንያት የሚመጣ ማይግሬን ካልሆነ በስተቀር ሌላ ተያያዥ የሆነ የህመም ስሜት የለውም ማለት ነው። ሌላው ደግሞ አነሚክ አያደርግም ማለት ከዛ ከደም መፍሰስ ወይም ደግሞ ከማንስትሬሽኑ የተነሳ የደም ማነስ የሚያስከትል አይነት ፍሰት አይሆንም ማለት ነው። ፍሰቱ የደም ማነስ ምልክቶችን የምናሳይ ከሆነ ጥንቃቄ ልናደርግና እርምጃ ልንወስድ ይገባል ማለት ነው። ሌላው ደግሞ የወር አበባ ቀረ የምንለው መቼ ነው የሚለውን እናያለን። የወር አበባ ዑደት ቆይታ ዑደቱ ላይ እንዳየነው የሁሉም ሴቶች ላይ ልዩነት ይኖረዋል፣ አንድ አይደለም ማለት ነው። በአማካኝ የምንወስደው 28 ቀን ቢሆንም ከ21 እስከ 35ኛ ቀን ኖርማል ነው ማለት ነው። ስለዚህ ይህ ማለት ከመጀመሪያ የወር አበባ በኋላ ከ21 እስከ 35 ቀን ቢመጣ ኖርማል ነው ልንል እንችላለን ማለት ነው። ነገር ግን ሁሉም ሴቶች ላይ ተመሳሳይ አይደለም ቅድም እንዳልነው። ስለዚህ ሁለት አይነት የወር አበባ ፍሰት አይነቶች አሉ ማለት ነው። ይህ የወር አበባ ፍሰት አይነቶች መደበኛ ወይም ደግሞ ኢመደበኛ እንላቸዋለን። መደበኛ የምንለው የወር አበባ ፍሰት አይነት ምንድን ነው? ብዙ ጊዜ አንድ ሴት ለምሳሌ በ28ኛ ቀኗ የምታይ ከሆነ ሁሌ በ28 የምታይ ወይም ደግሞ ለምሳሌ 2 ቀን ቀንሶ ሁሌ የሚመጣ ከሆነ ዛሬ በ25 ከመጣ ቀጣይ ወር በ23 ቀጣይ ወር ደግሞ በ21 እያለ 2 ቀን እንደሚቀንስ የምታውቅ ከሆነ በእርግጠኝነት ማለት ነው። በ30ኛው ቀን የሚመጣ ከሆነ ሁሌ በየወሩ በ30 የሚመጣላት ሴት ኖርማል ወይም ደግሞ ኢሬጉላር ማንስትሬሽን ሳይክል መደበኛ የሆነ ፍሰት እንለዋለን ማለት ነው። ሌላ ደግሞ ኢሬጉላር ወይም ደግሞ መደበኛ ያልሆነ የወር አበባ ፍሰት ሲሆን ይሄ የፍሰት አይነት ለምሳሌ በዚህኛው ወር በ25 ቢመጣ በቀጣይ ወር በ24 ሊመጣ ይችላል። ደግሞ ቀጣይ ወር ደግሞ በ28 ሊመጣ ይችላል። ቀጣይ ወር በ28 ሊመጣ ይችላል። ቀጣይ ወር በ31 ሊመጣ ይችላል። ይሄ ነው የሚባል ቁጥር የለውም ማለት ነው። በዚህ ቀን ነው የሚመጣው ብላ በእርግጠኝነት ማወቅ አችልም። መደበኛ አይደለም ፍሰቱ ማለት ነው። ነገር ግን ከዝቅተኛ 21 ከከፍተኛ እስከ 35ኛው ቀን ከዚህ ካላለፈ ኖርማል ማንስትሬሽን ነው ማለት ነው። የማያልፍ ከሆነ 35ኛ ቀንን እስከ 40 ቀን የማይሄድ ከሆነ እስከ 2 ወር የማይቆይ ከሆነ ከትንሹ ደግሞ በ15 ቀን በ2 ሳምንት የማይመጣ ከሆነ ያ ኢሬጉላር የምንለው ደግሞ መደበኛ ያልሆነው ፍሰት ከ21 እስከ 35 ቀናቶች ከሆነ ኖርማል ልንለው እንችላለን። ስለዚህ የሚያሰጋ ነገር አይኖረውም ማለት ነው። ሌላው ደግሞ የወር አበባ የሚዘገይባቸው ምክንያቶች ምን ናቸው የሚሉትን ባጭሩ ነው። የመጀመሪያው ጭንቀት ወይም ደግሞ ስትረስ፣ በሰውነታችን ውስጥ የሚከሰቱ ወይም ደግሞ ስትረስ በተለያዩ ጉዳዮች ላይ ከመጠን በላይ ያልሆነ ጭንቀት ሲኖረን ሆርሞናል ቼንጆች ይፈጠራሉ። እንደሚታወቀው ማንስትሬሽን ሳይክል ትልቅ የሆነ ሆርሞናል ቼንጅ ወይም ደግሞ ለውጥ ስለሆነ ያ ለውጥ ይሄ ነው የማይባል ተጽዕኖ ያሳድርበታል ማለት ነው። ስለዚህ የወር አበባ መዛባት ሊከሰት ይችላል፣ ቶሎ መምጣት ወይም ደግሞ መቅረት። ሌላው ከመጠን ያለፈ ውፍረት፣ ከመጠን ያለፈ የክብደት መቀነስ፣ የታይሮይድ ችግሮች እንዲሁም ደግሞ የወሊድ መከላከያዎች እንደ ተጠቃሽ ሆነው ይታወቃሉ ማለት ነው። ዝቅተኛ የሰውነት ክብደት የአመጋገብ ችግር ሲኖር፣ የክብደት መቀነስ ሲኖር እንዲሁም ደግሞ ከመጠን ያለፈ ስፖርት የሚሰሩ ሰዎች፣ የረዥም ርቀት ሩጫ፣ የማራቶን ሩጫ የሚሮጡ ሴቶች ሲሆኑ የወር አበባ መቅረቶች ወይም ደግሞ መዛባቶች እንዲጋለጡ እንደ ምክንያትነት ሊጠቀስ ይችላል ማለት ነው። ሌላው ደግሞ ከመጠን ያለፈ ውፍረት ልክ እንደ ዝቅተኛ የሰውነት ክብደት ሆርሞናል ቼንጅ ያመጣል እንዳልነው ከፍተኛ የሆነ የሰውነት ክብደት በአንድ ጊዜ መጨመር ደግሞ የሆርሞን ለውጦች በአንድ ጊዜ ስለሚከሰት ሰውነታችን ውስጥ የወር አበባ መዛባት ሊኖር ይችላል ማለት ነው። በዚህ ጊዜ የአመጋገብ ስርዓታችንን በማስተካከል ዳይት በመጠቀም ማለት ነው ፕሮግራም አድርገን፣ ሌላው ደግሞ ስፖርት በመስራት ማስተካከያ በማድረግ እንደዚሁ መቆጣጠር ወይም ማኔጅ ማድረግ እንችላለን ማለት ነው። ሌላው ደግሞ የወሊድ መቆጣጠሪያ ለሁላችንም የሚመችን ተመሳሳይ አይደለም።
ስለዚህ ለኛ የሚሆነንን የወር አበባ ማያበዛብንን ወይም ደግሞ ይበልጥ በጣም ለረዥም ሰዓት እንዲቀር ማያደርገውን የወሊድ መቆጣጠሪያ በመምረጥ መጠቀም አስፈላጊ ነገር ነው። ሌላው ደግሞ ስር የሰደዱ በሽታዎች ለምሳሌ ክሮኒክ የሆኑ ዲዚዞች ረዥም ሰዓት አልጋ ላይ የሚያስተኙ የዕለት ከዕለት እንቅስቃሴዎቻችንን የሚያግዱ የሆኑ ህመሞች በሰውነታችን ውስጥ ሲከሰቱ እነዛ የማንስትሬሽን ሳይክሉ እንዲዛባ በትክክል እንቁላሎች ሰውነታችን ውስጥ እንዳይመረቱ ሊያደርጉ ስለሚችሉ ለውጥ ወይም ደግሞ መብዛት ወይም ማነስ እንዲያጋጥም ምክንያት ሊሆኑ ይችላሉ። እንዳልኳቸው ለውጥ ይመጣል ማለት ነው በሰውነታችን ውስጥ። ይቅርታ ቪዲዮ ተቋርጦብኝ ነበረ ማለት ነው። ስለዚህ እንደዚሁ ራሳችንን መንከባከብና ከበሽታዎቻችን ስናገግም ማንስትሬሽን ሳይክላችን ላይ ያለውን ለውጥ በማረጋገጥ እርምጃ ልንወስድ ይገባል ማለት ነው። ሌላው ደግሞ የወር አበባ በሰውነታችን ውስጥ ዑደቱ እንዲስተካከል የሚረዱ ምግቦች አሉ። እነሱም ተመጣጣኝ የሆነ የቫይታሚን መጠን በሰውነታችን ውስጥ እንዲኖር ማድረግ፣ የቫይታሚን ቢ፣ የቫይታሚን ዲ እጥረቶች በሰውነታችን ውስጥ እንዳይከሰቱ ማድረግ መቻል፣ ፍራፍሬዎችን፣ አትክልቶችን በተገቢ ሁኔታ መመገብ መቻል። ሌላው ደግሞ አረንጓዴና ቀይ ወይም ደግሞ ቃሪያዎች ማለት ነው። እነሱን አረንጓዴም ሊሆን ይችላል፣ ቀዩም ሊሆን ይችላል በተገቢው መንገድ መጠቀም። ቲማቲም በመጠኑ ሳይበዛ መጠቀም እንደዚሁ። ሌላው ደግሞ ቤሪ፣ ብሮንኬሊ እነዚህ አይነት ፍራፍሬዎችን በደንብ በአግባቡ መጠቀም። ከዛ ባለፈ አናናስ መጠቀም ትልቅ የሆነ የማንስትሬሽን ዑደት መዛባትን ሊያስተካክል ይችላል። ሌላው ደግሞ ዝንጅብል እውነት ለመናገር ማንስትሬሽን ፔሪየድ ላይ እያለንም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በባህላዊ መንገድ የሚመከር ነገር ነው። አንድ ዝንጅብልን በመፈቅፈቅ 5 ወይም እስከ 7 ደቂቃ በማፍላት ማር ወይም ስኳር ጋር ቀላቅሎ መጠጣት ሊሆን ይችላል። በሙቅ ውሃ ወይም ደግሞ ከሎሚም ጋር ቀላቅሎ በመጠጣት ሊሆን ይችላል። እንደዚህ በመጠቀም ማንስትሬሽን ሳይክላችንን ከመዛባት መከላከል እንችላለን ማለት ነው። ሌላው ደግሞ ስትረስን መቀነስ። ቅድም እንዳልናችሁ ስትረስ ሆርሞናል ቼንጅ ስለሚያመጣ ይሄ ነው የማይባል ተጽዕኖ ያመጣል በማንስትሬሽን ሳይክል ላይ ማለት ነው። ስለዚህ ስትረሶችን ወይም ደግሞ አላስፈላጊ የሆኑ ጭንቀቶችን ለመቀነስ መሞከር እንደዚሁ አስፈላጊ ነው። ሌላው የአካል ብቃት እንቅስቃሴዎች፣ መጠነኛ የሆኑ የአካል ብቃት እንቅስቃሴዎችን መስራት፣ የወሊድ መቆጣጠሪያዎችን ቅድም ባወራነው መልኩ በማስተካከል ምርጫችንን በማስተካከል የወር አበባ መዛባቶችን መከላከል እንችላለን ማለት ነው። ሌላው እንግዲህ በተገቢ መንገድ ማየት ያለብን መቼ ነው ከነዚህ ነገሮች ካለፉ መቼ ነው የዶክተር ወይም ደግሞ የጤና ባለሙያ ማየት ያለብን ወይም ደግሞ ወደ ጤና ተቋም መሄድ ያለብን የሚለውን ስናይ የመጀመሪያው ከወሲብ በኋላ ወይም ደግሞ በእርግዝና ወቅት ወይም ደግሞ ከማረጥ ወይም ደግሞ አንድ ሴት ከ45 ዓመት በኋላ ከሞላት በኋላ ወይም ደግሞ ፔሪየድ አቁም ያለው ካለች፣ ትልቅ ሰው ሆኝ ያለው ካለችበት በኋላ የደም መፍሰስ ወይም ደግሞ በአንድ ሳምንት ልዩነት የወር አበባ ተከታትሎ የሚመጣት ከሆነ እንደዚህ አይነት ችግሮች ካሉ ወይም ደግሞ አንድ የደም ፍሰት ከሳምንት ወይም ደግሞ ከ7 ቀን የሚበልጥ እስከ 2 ሳምንት እስከ ሳምንት የሚቆይ የሆነ የወር አበባ ፍሰት ካላት የጤና ባለሙያ ማየት ሊኖርባት ይችላል። ሌላው ደግሞ ከወር አበባ ፍሰቱ ጋር ተያይዞ ከባድ የሆነ ህመም የሚኖር ከሆነ፣ የደም ማነስ ምልክት የምታይ ከሆነ፣ ትኩሳት ካላት፣ ያልተለመደ የብልት ፈሳሽና ሽታ አብሮ የሚመጣ ከሆነ፣ ከፍተኛ የሆነ የክብደት መጨመር ወይም መቀነስ የሚያስከትልባት ከሆነ፣ ያልተለመደ ቦታዎች ፀጉር ማብቀል የሚጀምርባት ከሆነ፣ የብጉርና የጡት ጫፍ መፍሰስ አይነት ምልክቶች የምታሳይ ከሆነ በአፋጣኝ የጤና እርዳታ ማግኘት ስለሚገባት ወደ ጤና ተቋማት በመሄድ በጤና ባለሙያዎች መታገዝ እና ተገቢውን ሕክምና ማግኘት ይኖርባታል ማለት ነው። ስለ ማንስትሬሽን ሳይክል የነበረን ቆይታ ይህን ይመስላል። ተገቢ ወይም ደግሞ በቂ የሚባል ማብራሪያ ነው ብዬ አስባለሁኝ። ከዚህ ባለፈ ተጨማሪ ጥያቄ ካላችሁ ወይም ደግሞ ማብራሪያ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ
ሀሳባችሁን በማስቀመጥ ተጨማሪ ቪዲዮዎችን ላጋራችሁ እችላለሁኝ። እንዲሁም በኮሜንት ሴክሽን መልስ ማግኘት ትችላላችሁ ማለት ነው። እንግዲህ ስላዳመጣችሁኝና አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቀጣይ በአዳዲስ ርዕሶች በጤና ጉዳዮች ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ቆይታ ይሁንላችሁ።